አብርሽ ግን ማለት ነው ለትንሽ ጊዜ አሁን ካለህበት እንደዚህ አይነት ሙድ ወጥተክ የድሮ አብርሽን እስከምትመልስ ድረስ ማለት ነው ወይም ደግሞ ጤና እስከሚመለስ ወደ ሚዲያው ባይመጣስ ቤተሰብ ምን ትላላችሁ? በእኔ ሀሳብ አትስማሙ? ማለትም አይከብድም? ይጨንቃል። አሁን አብርሽን ስታዩት ይጨንቃል። እግዚአብሔርን ነው ምላችሁና በዚህ አጋጣሚ እንግዲህ ዳኒ ከእኔ የሚገርመኝ አብርሽ ጋር የሚመጡ ሰዎች ከሱ ጤንነት በላይ የሆነ ነገር ቁሳቁስ ወይም ፍቅራቸው ላይ ነው አብዝተው አተኩረው የሚጠይቁትና ዳኒ ግን ማለት ነው አብርሽ ያወለቀላትን ቀለበት አንተ ልታደርግላት ነው ለሄርሜላ? ምን ነው ተንገበገብክ? ቀለበቱን ስጠኝ። ኧረ እባክህ አንተ ልታጠልቅላት፣ አንተ ልታገባት ነው። ሲቀጥል ደግሞ ራሱ እኮ አብርሽ ተናግሯል እኮ አብርሽ ትናንትና ምንም የተደበቀ ነገር የለም። አሁንም ኤፊና ሩታ ናቸው አስወልቃት ያንን የምትዘንጥበትን 10 ጊዜ የምትጎርርበትን ብለው ትናንትና እነሱ ናቸው እንዲያስወልቃት ያደረገ። ያ ደግሞ ፊት ለፊት የተደበቀ ነገር አይደለም። ምንድን ነው መጠየቃውን ድጋሚ እንደ አዲስ ለመጠየቅ አስፈለገ? ዳኒ ሩታና ኤፍሬም ብለው ነው? አዎ ብለውት ነው። ቪዲዮ ማስረጃ ነው። ኤፍሬምና ሩታ ብለውት ነው። ፊት ለፊት ላይ ምን ልበላት እንዴት ላድርጋ ብሎ ጠይቆ ነው እያደረገው። እነሱ ያሉትን ያደረገ ግልጽ ነው። እና ሩታ ግን ማለት ነው አሁን ሜሪ ያነሳችው ሀሳብ በጣም አሪፍ ሀሳብ ነበር። ኤፍሬም ሳይገባ በፊት አዳምጣችሁ ከሆነ ሩታን እየጠየቀቻት ያለው ነገር ነበረ። ሩታ እንዴት ነው ይሄኛውን አብርሽ ወደ ጤናው እንዲመለስ ምን እያገሹ ነው? በምን ምክንያት ነው? ለምን የድሮውን አልሆነም? እያለቻት እየጠየቀቻት ነበር ሜሪ። እኔ ጥያቄው ተመልሶኛል፣ ጠያቄዋ ተመችቶኛል። ይቅርታ አማርኛ ስህተትና ትክክል ናት ሜሪ። ሩታ አሁን ካለበት መቼም ስትመልስ እንደነበረ እንደሰማዋት ከሆነ እንግዲህ ሐኪም ቤትም ወስጄው ነበር አለች። ያው ጭንቀት ስለሆነ ግርግር ጭንቀት ነው ብለውኛል አለች። ግን ደግሞ ሩታ አሁንም ቢሆን ከዚህ ሙድ ውስጥ እንዲወጣ አብርሽን አግዡ በእናትሽ፣ ወይም ደግሞ ትንሽ ጊዜ ደብቂው ከሚዲያ እንዳያገኘው ማንም ሰው አድርጊና የበፊቱን አብርሽ በርግን ስትናገር እንደነበረችው ቅርብ ጊዜ ያመጣው አብርሽ ያንን አብርሽ ቅርብ ጊዜ ያመጣው ነው እንጂ አብርሽ በፊቱንም ጸጥ ያለ አብርሽ ነው እያለች ነው። ቢሆንም ተመልካች ጋር ይከብዳል። ወይኔ አብርሽ ፊቱ ራሱ ይከብዳል። እግዚአብሔርን ይጨንቃል። ለትንሽ ጊዜ እንደውም ወደ ሚዲያ ወደ ዩቱብ እንደራሱ ባይመጣ ጥሩ ነው። ድብቅ ወን ደግሞ የድሮን እስከሚመልስ ሩታዬ ወን አንቺም አግዥ ውዴ። እንዴ ብዙ ኦዲየንስ እኮ የተጨነቀ ነው። እንደው እናንተ ስራ ብላችሁ ወን ይዛችሁት ስራችሁን ዶራራችሁን እያጣጠፋችሁ ይሆናል። ግን ደግሞ ተመልካችን አታስጨንቁ። እግዚአብሔርን ይጨንቃል። እኔ ዛሬ አይደል ትኩር አድርጌ ያየሁት ይጨንቃል። እንዴ ተመልካችም እኮ እናንተ ምንም ችግር የለባችሁም። ቀን በቀን ይሄንን አብርሽ ይዛችሁ እየመጣችሁ ነው። ግን ቢሆንም ኦዲየንስ አሁን አብርሽን የሚወዱት የሚያከብሩት አሉ። ሩታን በሩታ በኩል ራሱ አብርሽን የሚወዱት ብዙ አሉ። አንቺን ስለሚወዱሽ አሁን አብራችሁ በመሆናችሁ። ግን ደግሞ ይሄኛውን ስናየው ይጨንቀናል። እውነትም እናንተ ያኛውን ለምደነዋል። እንዲ አምባገነኑ አምባገነኑ እናቱ ደረቱን ነፍቶ ምናምን ኧረ እንዴ ኪሱን እንትን ብሎ ምናምን መልሶች። አሁን እኮ ዳኒ ራሱን ሲሉት እሱ የታወቀ ነው። ሩታና ኤፍሬም ከጣቷ ላይ ቀለበቷን አስወልቅ ምንም አይሰራላትም ሲሉኝ እንደዚህ ያረኩኝ። ያስቡት እንግዲህ እስከ መቼ ነው አብርሽዬ ኤፍሬምና ሩታ ናቸው ያሉኝ እያልክ እስከ መቼ ነው? እኛንም እንደው ኧረ ተው አብርሽ፣ እኛም ተጨነቀን። እኔ ጨነቀኝ እውነት እግዚአብሔርን ነው የምላችሁና አላቅም። እኔ ብዙ ጊዜ ብያችኋለሁ ምናልባት ቤት ውስጥ ሌላ ይሆናል። ግን ለኦዲየንስ ማስቡ እንጂ እንዴ እናንተ ወዶና ፈቅዶ አክብሯችሁ ዝቅ ብሎ ላይክ ሰብስክራይብ እያደረገ ኮሜንት እያደረገ በእናንተ መታመም ውስጥ በእናንተ ማልቀስ ውስጥ አብሮ የሚያለቅስን ኦዲየንስ በዚህ ልክ ስንት ቀን ሙሉ ሳምንት አላልፎ ምርጦችዬ ወደ 2 ሳምንት ሆኖታል። 2 ሳምንት ኦዲየንስ ማስጨነቅ እናንተ በካሜራ ጀርባ እናቴ ብትን እያላችሁ ኦዲየንስ ናት። የሆነ ደግሞ ቪዲዮ አይቼ ነበር። ቪዲዮ አይደለም ግን ገብቼ ካሁን አሁን አያዋለሁ እያልኩ በስራ ምክንያት ሳላይ ቀረውና ሄርሜላና አብርሽ አንድ መኪና ውስጥ ሲገቡ ተቀርጸው መቼም የአዲስ አበባ ሕዝብም ያውቃቸዋል። ሄርሜላና አብርሽ ምን እየሰሩ እንደሆነ በደንብ ያውቋቸዋልና እንደዛ ብለው ፎቶውን አይቼ ካሁን ገባለሁ ስል እንደው ሳልገባ ቀረውና ምን ልላችሁ ፈልጌ ነው ይሄንን ያልኳችሁ። እናንተ እዛ እንደፈለጋችሁ እየሆናችሁ እዚህ ጋር ደግሞ በየመዳን ቤተኛ ስንት ጭንቃለ። የእነሱ ግልምጫ ራሱ አለ። ደግሞ በእናንተ ባላችሁበት ሁኔታ ደግሞ እየተጨነቀ ያለው ኦዲየንስ አለና እንደው ለኦዲየንስ እንኳን አሳዘናችሁ። በእግዚአብሔርን የአብርሽ ፊት ይከብዳል። ቤተሰቦች እውነት ይከብዳል። እና ሁሉም ደግሞ መጥቶ ስለ እሱ ጤንነት ሳይሆን እዛ ጋር የሚጨነቁት ያችም ስትመጣ ስለ እሷ ፍቅር ስላሳለፈችው ፍቅር አብሮ እንዲሆን የምትታገለው እንጂ መጀመሪያ የሱ ጤንነት ላይ አሰራም ነበሩ። ሽሜትንም ካያችሁ ሁሉም ዛሬም ይሄም ዳኒ ለአብርሽ ተቆረቆርኩኝ እኔ ተነጥፌ ካልታጠፍኩለት የሚለውም ዳኒ የሚሉት ጉቶ ማለት ነው። እሱም
አሁን ላይ ከሄርሜላ ጣት ቀለበት መውለቁን ያንገበገበ አንተ ነህ እንዴ? ሄርሜላንና አብርሽን ያጣበስከው ምን ነው? እኔ ነኝ ማላቸው እንትን ያነጠፍኩት ምናምን አልክስ ካዳኒ ቀለበቱን አንቺ ምናምን ልታደርግላት ነው? አንተ ልታገባት ነው? አብርሽ ፈታት ብለ ነውስ? እንደተለመደው ደግሞ አንዱን ባለትዳር ልትፈልገላት ነው ዳኒ? እንደዛ ነው? እንደዛ ዞር ልታጣብስላ? አሁን የቀለበቱ ጉዳይ ነው የአብርሽ ሁኔታ አሳስቦክ ነው የመጣው አንተ ነው? ከሄርሜላ ላይ መውለቁ አሳስቦህ ነው አናዶህ ነው ዳኒ የመጣው ማለት ነው። እና የሜሪ ጥያቄን ለሩታ የጠየቀቻት ጥያቄ በደንብ አዳምጣችኋ ከሆነ ለእኔ ተመችቶኛል። ሩታዬ የባለቤትሽ የውዱ የልጅሽ አባት ጤናውን ያኛውን እስከሚያመጣ ድረስ ትንሽ ጊዜ ለሚጠሩት ሰው ሁሉ ባይሄድና ይሄንን ፊት ባያሳይ ጥሩ ነው። ይጨንቃል፣ በጣም ይከብዳል። አብረሻውን ፊቱ ማለት ነውና እንደውም መጨረስ እኮ ቪዲዮን አልቻለም። እነሱ ሲጨቃጨቁ ዳኒ፣ ሜሪ፣ ሩታ ሲጨቃጨቁ በቃ እሱ የሆነ ላብ በላብ እንደሆነ ነገር አድርጎ በቃ ወደ ቤት መሄድ አለብኝ ወደ ቤት መሄድ አለብኝ ምናምን ብሎ ነው እንግዲህ ሳይጨርሱ በግማሽ ማለቂያው ላይ የሄዱት ማለት ነው። እና ይሄ ተመልካች ጋር ምን ይፈጥራል ነው ሩታዬ። ሌላው ደግሞ ያው ሜሪ ዛሬ አንቺንም እንግዲህ አንዳንድ ቅመሞች እየጨመሩች ነበረ በዚህ ስራ ላይ። የሜሪም እጅ አለባት አሉ ደግሞ መተቱ ላይ። አረ እናንተስ እንደማ ተጨምሩት። በቃ ሜሪ ከነቡዜ ጎን ካልቆመችና ሩታን ካላጥረገረገች በቃ አይመቻችሁም አደለ? እንደዛ ስትሆን ነው በቃ እንደዛ የሆነን ሰው ነው የምትወዱት አደለ? እንደዛ ስትሆን ነው የምትወዱ። ዛሬ ደግሞ የእሷም እጅ አለበት እዚህ ውስጥ አላችሁ። አረ በሌለችም እናንተ በቃ በሌላችሁበት ፈራጅ ገንዳሽ ሆናችኋል አይደል? እንደዚህ ነው በቃ የእናንተ ስራ። አግባብ ነው ግን ይሄ? እና ለማንኛውም እንግዲህ ዛሬ አመጣጣቸው ያው በእርግጥ ሩታ የዳኒን ስልክ አታነሳለትም ታውቃለች። ባለፈ ሊዝናኑ ቢወጡ ረብሿቸዋል ዳኒ ማለት ነው። ዘበኛ እስከሚመስል ድረስ ቂጥቂጣቸው ስር እየተጠባበቀ በወጡ በጉቡበት ሁሉ ሰው አስቀምጦ እየተከታተላቸው እውነት ሰላማቸውን ነስቷቸዋል ማለት ነው። እና እኔ ግን የእውነት ሩታዬ አብርሽ እውነት የሰሞኑ ግርግር ጭንቀት ነው በዚህ ልክ በቃ እንደው እኛ አስነቅተናል። እሱ መቼ ነው የሚነቃው? እስከ መቼ ነው በእንደዚህ አይነት ሁኔታ የሚቀጥለው? ሩታዬ አይከብድም? ለእኛ ግን ስናየው ከበደን። እስከ መቼ? በእርግጥ እኛ ብዙ ብለናል፣ ብዙ ተናግረናል፣ ለፈለፍን እንደው ለፈለፍን አይደል ምርጦችዬ። ግን ደግሞ እንደው ለውጥ ያለውን ነገር ብታሳይን፣ የተለወጠውን ለአብርሽ ያሳየን። እስቲ ያሳየን ሩታ። ለምን ሰው ሌላ ነገር እንዲጠመዝዝብሽ ትፈልጊያለሽ? እስቲ ስሪበት አብርሽ ላይ እና ተገኝ ላሉት ሁሉ ለትንሽ ጊዜ ሚዲያ ላይ እንዳይገኝ ብታደርጊው እዛ የበፊቱን እንዳሉት። በእርግጥ እሱስ ለምንድን ነው በዚህ ልክ ካሜራ ፊት ሲሆን መናገር? አሁን ሜሪ ሰላም ስትለው እንኳን እንደ ሕፃን ልጅ ነው የሆነው። ቤተሰቦች አይታችሁት ከሆነ አይታችሁታል። እግዚአብሔርን እንደ ሕፃን ልጅ ነው አብርሽ የሆነው እኮ። አብርሽዬ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። የለም በቃ ቅልስልስልስ የለም እንደዚህ በቃ የማውቃት ወን ደግሞ የረሳው አይነት ሰው እስከሚመስል ድረስ አይከብድም? ታዲያ አይከብድም ሩታዬ? እና ለማንኛውም የቤት ስራሽን በውስጥ ስሬና ይዘሹ ብትመጭ ጥሩ ነው። ዳኒ እንኳን ያው ግልጽ ነው ብለናል፣ ብዙ ጊዜ ተናግረናል። ስለሚከፈለው ነው ከሄርሜላ ጋር እንጂ የአብርሽ ጤንነት የምር አሳስቦት እንደ ወንድም ያው እንደሚባለው መዋለድ ቋንቋ ነው ይባላል። የእሱ እውነት የእሱ ጤንነት አሳስቦት ቢሆን ስለ ቀለበቱ አወራም ነበረ እንደመጣ። ለጤንነቱ ነው ደግሞ። እሱ ምን አገባው? አሉ እህቶች አይደለ? ዳኒ ምን ቤት ነው? ምን ቤት ነው ዳኒ? ስለ እሱ ጤንነት ስንት ቤተሰቦች አሉ እግዚአብሔርን። እና አንዳንዶቻችሁ እንደውም ካልሆኑ ያው አባቱ ይምጡና ወደ ቡታጀራ ይዘውት ይሄዱና የሆነ መላ የሚፈልጉለት እንጂ ልጅ እያላችሁ። አዎ እንዴ አብርሽ፣ ኧረ ቤተሰብ አስጨነክ። ሼም ነው እውነት። አይነፋም፣ እግዚአብሔርን አይነፋም። እንዴ እስከ መቼ ተጨነቁ እኮ ያንተ ወዲንሶች ሲያሳዝኑ፣ የምር ያሳዝናሉ። እንደ ሰው እኮ ልጁ ስታዩት እኮ የለም እንዴ ሰላም ስትሉት ተቅለስልሶ ሕፃን ልጅ ሰላም የሚል እኮ ነው የሚመስለው። ሰው ሲመጣ ያን ሰው እንደማያውቀው ነው ቅልስልስልስልስልስልስ። እንዴ አብርሽ ተው እንጂ እናንተ ቦርቦር ያላጋችሁ። ታዲያ እዚህ ያለው ቅመም ደግሞ ንቁ ብንላቸውም ቅመሞች ሊነቁልን አልቻሉም። ተው ብንልም እነሱ አብረው ከእናንተ ጋር እየታመሙ ነው። እናንተ ስስቁ ይስቃሉ። አንዴ መችን ፈርዶባቸዋል። ስትታመሙ አብረው ይታመማሉ፣ ስትጨነቁ አብረው ይጨነቃሉ። በነገራችን ላይ ስደት ላይ ያሉ ልጆች እግዚአብሔርን የሰው ጥግ ናቸው። እግዚአብሔርን ነው የምላችሁ። በተለይ የመዳም ቅመሞች የእውነት ከልብ የሰው ጥግ ናቸው። በቃ ላዩት ሁሉ ማዘን ይችሉበታል። ካለቀሰ ጋር ማልቀስ። ያ ሰው ዶላሩንም እየነጨም ይሁን በየሆር እነሱ ላይ ድራማ ፊልምም እየሰራባቸው ይሁን እነሱ በቃ ያዩዋትን አይተው ከዛ ሰው ጋር መጨነቅ፣ መጠበብ፣ ማልቀስ፣ ማዘን፣ መተከዝ በቃ እንደዛ ነው ስራቸውና ምን ያህል መልካም ልብ እንዳላቸው ነው በእርግጠን የምረዳቸው። ግን እስከ መቼ እናንተስ ውዶችዬ? እስከ መቼ
እና ለማንኛውም እንግዲህ ዛሬ ትልቁ የተገናኙበት እንግዲህ ሜሪ ዛሬ ተገኝታለች። ሜሪ በነገራችን ላይ አምሮባታል። እኔ ግን ሜሪን አልጠላትም። አንዳንዴ ብታናደኝም በሩታ ህይወት ውስጥ ገብታ እናቴ ብርጭቅጭቅ ካላረኩኝ ያንችን ትዳር ወን ያንችን ህይወት እኔ ካልመራው ስትል ያናደኛል ሁኔታዋ እንጂ ሜሪ ደስ ትለኛለች። እውነት ለመናገር በጥባጭነቷም እንዳለ ሆኖ ማለት ነው። ዛሬ ተከስታለች፣ አምሮባታል። ግን ሩታ ዳኒ እና ኤፍ አብርሽ እንግዲህ የተገናኙበት ዋና ምክንያት ያው እሷ ናት ኤፍሬምን ያገናኘቻቸው። ኤፍሬም ጥያቄው ሌላ ሳይሆን እሱ ትናንት ታግሎ ስለወጣው የእጅ ቀለበት አሳስቦት ነው የመጣው። ትጠየቂበታለሽ ብሏታል፣ ሩታንም ማለት ነው። ብነው ዳንሻዬ ሽማግሌ አብርሽ ልኮ ተንበርክኮ በህጋዊ ፈርሞ ያገባት ባሏን አልክሳ ፈርሞ ሲያገባት እኮ ነው ሩታ የምትጠየቀው። ቢሆንም ደግሞ አትጠየቅም። ይገርማል። እንደውም ሁለተኛ ሚስት ደርሞ ማግባት የሚያስጠይቀው እና እንደዛ ሲላት ነበረ ማለት ነው ምርጦች። ለማንኛውም አረ አብርሽ እኛ ከበደን ጨነቀን እያሉ ነው ቤተሰቦች። ይሄኛውን አብርሽ ከሚዲያ አጥፋልን ለትንሽ ጊዜና ያኛውን እስከሚመጣ ደግሞ ተደበቅ አትምጣ ወደ ዩቱብ ሚዲያ እያሉ እንግዲህ ቅመሞች እንግዲህ በአንድነት ድምጻቸውን እያሰሙ ነው ማለት ነው ውዶችዬ። ብቻ እኔ እንደው ተደብቆ የአብርሽን ጉድ እንደው ቀርጾ የሚያሳየን ሰው ይጥፋ እግዚአብሔርን ያሳየው። ቲክቶክ ላይ ዛሬ ቪዲዮ ለቋል መሰለኝ። ሜሪ ቲክቶክ ላይ ያያዩችሁ ነበር፣ በጣም ታምራላችሁ እያለች ነበር። ግን ዛሬ እኔም ገብቻ ላይ ቲክቶክ ላይ ግን ቼክ አላደረግኳቸውም አላዩዋቸውም ማለት ነው። በአብርሽ ይሁን በሩታ ይሁን አላቅም። በእርግጥ አብርሽ ቲክቶክ ላይ ቆይቷል፣ ከገባ ቆይቷል። እና የእሱም ንግግር ደግሞ አንዳንዴ ይከብዳል። በቃ እኔ ምንድን የደበረሽ ምትክ ብትሉኝ ይሄ ሩታና ኤፍሬም ብለውኝ የሚለው ነገር እንግዲህ አስቡ። እስከ መቼ እነሱ ብለውኝ ምን ድረስ ነው ብለውኝ የሚቀጥለው? ራሴ ነኝ የወሰንኩት በራሴ ውሳኔ ነው የሚለው መቼ ነው? እኔ ናፈቀኛውን ይሄ ነው መጨረሻው። አናፈቃችሁም? እናቴን እኔ ናፈቀኝ ብለውኝ ከሚለው ወጥቶ እኔ በራሴ ውሳኔ ወስኜ ነው። በቃ እኔ የወሰንኩት ውሳኔ ነው። ውሳኔ ደግሞ ትክክል ነው። እነሱ ብለውኝ የሚባለው ነገር አብቅቷል። የኔ ውሳኔ ነው የሚልበት ነገር አልናፈቃችሁም ወንዶች? በራሱ እንዴ በራሱ መቼ ነው የሚንቀሳቀስ? ኤፊ ብሎኝ ሩታ ብሎኝ ነው የሚለው። እና ብቻ በእርግጥ ስህተት ሰማም ግን ቢሆንም ጥሩ አይደለም። ተመልካች ጋር ሲሄድ ይደብራል። የሆነ በራሱ ኮንፊደንሱን ያጣ፣ በራሱ መተማመኑን ያጣ፣ በሚስቱና በወንድሙ የሚመራ አይነት ሆኖ ግትር ብሎ አብርሽ ከበርከን፣ አሁን ማርያምን ከበርከን፣ ቀይረው በቃ ይሄን አብርሽ እና ምርጦችዬ እንግዲህ ሳይግባቡ ተለያዩ ማለት ነው። ያው ሜሪም ደነገጠች። እዛው እኮ አላባው በቃ አልቻለም፣ ጨነቀኝ አለ። እንደ መውደቅም ሆነ አብርሽ እኮ ጉር ነው ቤተሰቦቼ። ሜሪ ራሱ ወዲያው እዛው ደነገጠች ማለት ነው። እና እንደዚህ ሲሆን ታዲያ አስቡ። ሌላው በውጭ ሆኖ ደግሞ በስልኩ ለሚያይ ሰው ደግሞ ምን ያህል ጭንቀት እንደሚፈጥር አስባችሁታል? እውነትም ይሄ ልጅ እንዲህ ይባላል? እና ሩታ እንደኔ ብታግዥውና ይህ እንዳልሹም አሁን ያለው ግርግር ሁኔታዎች አላስቀምጡ ያላችሁ ነገር ውስጥ ገብቶ እንደዚህ አይነት ስሜት ውስጥ የገባ ከሆነ ከዚህ ስሜት ውስጥ እንዲወጣ አግዡና ከዛ ስሜት ውስጥ ደግሞ እስከሚወጣ ደግሞ ወደ ዩቱብ ባይመጣ፣ ሲጠሩትም ባይመጣ፣ ሲደወልለትም ባይመጣ። እንደው እናንተም ተው፣ ለተመልካችም እዛኑ እንጂ አንዳንዴ አግባብ አይደለም እግዚአብሔርን። እና ከባድ ነው። ብዙዎቻችሁ በኮሜንታችሁ ነው ስትጨነቁ እያዩችሁ ነበር ስለ አብርሽ። በነገራችን ላይ እኔ ጋር አንዳንድ ልጆች አብርሽ ጴንጤ ነው ወይ መሰለኝ። እኔ እንግዲህ አብርሽ ጴንጤ መሰለኝ፣ ለዛ መሰለኝ እንጂ ሩታ ራሱ አሁን እንደው እንደሚባለው እሷም ጭንቀት ምናምን ኖሮበት ከሆነ እንደው እግዚአብሔርን እንደው ስውሯ ማርያም እዛው አዲስ አበባ አለች፣ ብዙ ቦታ ጸበል ራሱ ይዛው ብትሄደው እንዳለችውን ከሰው ስውር አድርጋ ድብቅ አድርጋ እመቤቴን። ክርስቲያን ግን አይመስሉኝም። እኔ የእነ አብርሽ ቤተሰቦች እኔ ጋር ትጽፋላችሁ አንዳንድ። በነገራችን ላይ ደስ የሚለው ኮሜንታችሁን አነባለሁ። እሺ በጽሁፍ ባልመልስላችሁም ያው በድምጽ ደግሞ በሪከርድ መልስላችኋለሁ። ሽዶች ቅር እንዳይላችሁ። እኔማ እናንተን ቅር ከሚላችሁ እኔ ቅራሪ ልጠጣላችሁ የኔ ውድ ቤተሰቦች፣ የኔ ምርጦች ማለት ነው። እና ያው ጠይቁኛላችሁ እና አብርሽ ጴንጤ መሰሉኝ ጠቅላላቸውን። ግን ጴንጤ ያደርጋል እንዲህ ካላችሁ መልሱልኝ። መስቀል ግን ያደርጋሉና ቢሆኑ ነው እንጂ ሩታዬ እንዲህ ከሆነ እስቲ አንቺ ደግሞ ኦርቶዶክስ ከሆንሽ ክንብንብ አድርጊውና ማንም ሰው ሳያየው ይዘሹ ነጠላሽን ልብስብስ አድርጊውና ማለት ነው ልጅሽን ወን ቤተሰብ እናትሽ ጋር ወን ደግሞ እህቶችሽ ጋር አስቀምጡና እስቲ ጸበል ይዘሹ ሂጂ እስቲ ውዴ። ካልሆነ ኦዲየንሱን አታስጨንቁት። በእግዚአብሔር እንዴት ይከብዳል። በመቤቴ በጣም ነው የአብርሽ ሁኔታ አሁን ላይ ስታዩት ፊቱ ምናምን አይከብድም? ቤተሰቦች የሚያደርገው ነገሮች ራሱ በእርግጥ እኔ በቀደም ብያቸዋለሁ፣ በቅመሞች አይን አብርሽ ገብታል ብያለሁ።
ግን ደግሞ ቅመሞች ነቅተዋል። እሱ መቼ ነው የሚነቃው? እሺ እነኛ እኮ የተደበላለቀ ወሬ ነው አሁን ላይ የምናወራው። እኔም ራሱ የተደበላለቀ ወሬ አንዴ ነቅተናል አለው መልሼ ደግሞ ተጨንቄ ግራ ሲገባኝ ደግሞ መልሼ ደግሞ ሁለት ምላስ አልሆንኩባችሁም። ከዛ መልሼ ደግሞ ጸበል ይዘሹ ብትሄጂ እላለሁ። ግራ ገባኝ እኮ አብርሽ ነገር እግዚአብሔርን እና ለማንኛውም ያለው ነገር ይሄ ነው ምርጦች። ግን እንዴት አመሻችሁ አላልኩም? የኔ ውድና እየተከበራችሁ የኔ ተከታታዮች፣ የኔ ፋሚሊዎች፣ የኔ ምርጥ እህቶች እንዲሁም ደግሞ አንዳንድ ወንድሞች አላችሁኝ እና ሰላማችሁ ጤናችሁ በዚህ ትርፍርፍ ይበልልኝ። ያው እንዴት አመሻችሁ ብያለሁ። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ወዳችሁና ፈቅዳችሁ ደግሞ ሰብስክራይብም ላይክም ሼርም ለምታደርጉኝ ደጋግሜ እጅ ነስቻለሁ። ከልብ አመሰግናለሁ። ክበሩልኝ። እንዲሁም ደግሞ ቤተሰብ ላልሆናችሁ አሁንም በድጋሚ ቤተሰብ እንድትሆኑ ላይክም ሰብስክራይብ እያደረጋችሁ የደውሏን ምልክት እያጠቆራችሁ እንድትቀላቀሉ በአክብሮትና በትህትና እጋብዛለሁ ማለት ነው ውዶችዬ። ነገ ደግሞ ምን አዲስ ነገር ይሄ በማቤት ተለቆ ነው ካላችሁን ደግሞ ያው በዳኒ ቤት ነው። ማየት ከፈለጋችሁ ሁኔታውን ገብታችሁ ይሁት እስከ መጨረሻ ውስጥ ጉርታ አላችሁ። የአብርሽን ሁኔታ ራሱ እንዴት ተውኖ ልበል እንዲ ወዶችዬ፣ ይቅር ይበሌን ልበል ግራ ገባኝ። ግራ ተጋብቼ እኮ ነው። ተውኖ ሄደ ልበል አብርሽ እንደዛ በሉት በቃና መጨረሻ ላይ ማለት ነው። እና በዳኒ ቤት ነው የመጡት እና ሰላማችሁ ዶችዬ ብዝት ይበልልኝ። ሀሳብ አስተያየታችሁንም ባለቻችሁ ጊዜ ያብቃቅታችሁ ኮሜንታችሁን ለምጽፉልኝም ስደት ቀላል አይደለም። የሰው ቤት እግዚአብሔርን ያችን ኮሜንት የምጽፉባት ሰዓት ራሱ አክብራችሁኝ ምን አለች ብላችሁ አዳምጣችሁ የራሳችሁን ሀሳብ ለምትሰጡኝም በሙሉ በጣም ነው የማመሰግነው የኔ ምርጥ ቤተሰቦች ማለት ነው። ነገ እንግዲህ ያው እግዚአብሔር ሰላም እንደዋለ ሰላም ያሳድረን ማለት ነው። ሌሊታችንን እንግዲህ ሰላም ያድርግልን። ነገ በአዲስ ነገር እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ ውዶችዬ። እንግዲህ ያለው ነገር ይሄ ነው ማለት ነው። እውነት አሁንም አብርሽ ኦዲየንሶቹ እየተጨነቁ እየተጠበቡ ነው። እሱ ግን ኦዲየንሱንም ሊረዳ አልቻለም። በዚህ ከቀጠለ ባይመጣብን ወደ ሚዲያ እያለን ነው እኛ። እንዴ ይከብዳል። ኧረ ፊት ይዞ ይከብዳል። እውነታቸውን ነው ለካ ቅመሞች የምር እኔ ራሱ በአንድ ቢላ ነው በአንድ ምላስ ሁለት ምላስ አደረገኝ እኮ አስባችሁታል። ከባድ ነው እና መጦችዬ ሰላማችሁ ይብዛል።